የኤነርጂ ሉዓላዊነትን ለማረጋገጥ ኃይል የሚያመርቱ ግድቦችን የማጠናቀቅ ስራ ትኩረት ተሰጥቶ ሲሰራ ቆይቷል። በአጠቃላይ እንደ መንግስት በተሰጠው በሳል አመራር እንደዚሁም ህዝቡ የድርሻውን በመወጣቱ ሁላችንም ምን ኮራበት የአንድነታችን ምልክት የሆነው የሁላችንም ኩራት የሆነው የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ተመርቋል። ይሄ ትልቅ ስኬት ነው። ከዚህ በተጨማሪም ሀገራችን በጣም እያደገች ስለሆነ ከዚህ ከእድገታችን ጋር ተያይዞ የኃይል ፍላጎታችንም ከጊዜ ወደ ጊዜ እየጨመረ ስለሚሄድ ከዛ አኳያ የቀጣዩን ታሳቢ በማድረግ መዘጋጀት ያስፈልጋል ብለን ስለሰራን ተጨማሪ የኃይል ማመንጫ ፕሮጀክቶችንም ይፋ ወደ ማድረግ ነው የተገባው። ሁላችንም እንደምናስታውሰው ከጋዝ ኃይል ለማምረት ስራ ተጀምሯል። በአጠቃላይ ከዚህ የምናገኘው ኢነርጂ የህዳሴን ግማሽ ያህል ነው። ስለዚህ ይሄም እንደ ትልቅ ስኬት የሚታይ ነው። ከዚህ በተጨማሪ የኮይሻ ኃይል ማመንጫ ፕሮጀክትም የሲቪል ወርኩ 70% አፈጻጸም ደረጃ ላይ ይገኛል። ከንፋስ ኃይል የማምረት ስራም እንደዚሁ ተጠናክሮ ቀጥሏል። ስለዚህ እንደ ሀገር በቀጣይነት የሚያስፈልገንን ኃይል በራሳችን ከማምረት ከዛም አልፈን ኤክስፖርት ለማድረግ ምቹ ሁኔታ እየተፈጠረ መሆኑ ነው የተገመገመው። ስለዚህ ይሄ በቀጣይም ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው።